نعم. اسمعي، انا يبغى يحول حق واحد شهر ثاني، انا احول بعد اسبوع، اوكي؟ ولا كل بعد، خلاص. በመጀመሪያ እንደነዚህ ካሉ አረቦች ቤት ተቀጥራችሁ የምትሰሩቶች አለ አግዛችሁ ሌላ ምን ይባላል ማለት ነው። ግን እንዴት ተቋቁማችሁ 2 አመት 3 አመት እንደምትሰሩ አላውቅም የሀገሬ ልጆች። በዚህ አጋጣሚ እንደዚህ ያለ መዳም ቤት ውስጥ ተቀጥራችሁ የምትሰሩቶች ደሞዛችሁን በየወሩ ተቀበሉ። ወላይ በጣም ከባድ ሰዎች ናቸው ማለት ነው። እኔ እህታችሁ እንግዲህ ታውቃላችሁ፣ ከአሁን በፊት እንደነገርኳችሁ 2 አረብ ሀገር ሰርቻለሁ። እሱም ሳውዲና ዱባይ ማለት ነው የሀገሬ ልጆች። እና ሳውዲም ስሰራ ዱባይም ይሄን ያክል አመት ስቀመጥ አልሐምዱሊላ እንደዚህ ያለ ጉድ አይችም ሰምችም አላቅም ማለት ነው። ሳውዲ አረቢያ ስሰራበት በነበረው ወቅትም እኔ ስለ አረብ ሀገር ምንም አይነት እውቀት እንኳ ሳይኖረኝ የመጀመሪያ ወር ደሞዜ ሲደርስ እንኪ ብርሽን ሲለኝ ሰውየው ከእናንተ ጋር ይቀመጥልኝ አልኳቸው ማለት ነው። እኔ እንግዲህ በሞኝነት ከዛ ግን አልሐምዱሊላ ሰዎቹ ጥሩ ስለነበሩ የሀገሬ ልጆች ያው ብር የምልከው በባንክ ነበረ የማውቀው ሰው ስላልነበረኝ ከዛ በየ3 ወሩ ላኩልኝ ስላቸው ወላሂ ነው የምላችሁ 100 ሪያል 200 ሪያል 150 ሪያል እየጨመረ ነበር ሰው የሚልክልኝ ማለት ነው። ከዚያ እህታችሁ ከዚህ ዱባይም ከመጣሁ በኋላ አልሐምዱሊላ ይህን ያክል አመት ስቀመጥ አንድ ቀን እንኳ ደሞዝ ጠይቄ የማላውቅ ልጅ ዘንድሮ ግን የማልወጥ ወደ ውስጥ ገብቼላችኋለሁ። እኔ እህታችሁ የደሞዝ ቀን ስደርስ ካለሁበት ድረስ የምፈርምበት ወረቀቴን አምጥቶ አስፈርሞ በክብር የደሞዜን የምቀበል ልጅ አሁን እንደዚህ ያሉ መዳሞችን እንዴት እየለቀበል የሀገሬ ልጆች ልምዱ ያላችሁ እንዴት እንደምትችሉ እንዴት እንደምትኖሩ አካፍሉኝ። ወላሂ እየቀለድኩ አይደለም ከምሬ ነው ማለት ነው። ምንድን ነው ካላችሁኝማ ልንገራችሁ ውድ ቤተሰቦቼ፣ ሳውዲ አረቢያ በአዲስ ከተከፈተ ወዲህ በነገራችን ላይ አረቦች ደህተዋል። ስለዚህ ችግር የለም እንሰጣቸዋለን ምናምን እያሉ ዝም ሲሏቸው ደሞዛችሁን ሞኛ አትሆኑ። አይደለም ተጠራቅሞባችሁ ይቅርና የየወር ራሱ መክፈል አቅቷቸዋል የሀገሬ ልጆች። እኔ የሚገርመኝ ነገር ደሞዝ መክፈል የማይችሉ ከሆነ ለምንድን ነው ሰራተኛ የሚያመጡት? እኔ ከዚህ መዳም ጋር እንዴት እንደተጨቃጨኩ ብትሰሙኝ የሀገሬ ልጆች። ወላይ ይቺ ብቻ አይደለችም። ምንድን ነው ደግሞ ሳውዲ ምን ወሰደች መቼ ምናምን ማለታችሁ ስለማይቀር ላካፍላችሁማ። ሳውዲ አረቢያ በአዲስ ከተከፈተ ወዲህ ማለት ነው ሀገሬ ልጆች፣ ያጎቶች ልጆች፣ ምንም የማውቁ ትንንሽ ልጆች ማለት ነው ያጎቶች ልጆች፣ የሰፈር ልጆች፣ 2 ደግሞ እህቶች ልጆች አሉ የመጡ ብቻ እና እነሱ መጥተው ያው የሚያውቁ እኔን ስለሆነ ብርም የሚልኩ መዳማቸው የሆነ ነገር ብላቸው ማልገባቸው ካለ እንዳስተረጉምላቸው ሲፈልጉ ወደ እኔ ጋር ነው የሚያስደውሉ ማለት ነው ሀገሬ ልጆች። እና ከብዙ መዳሞች ጋር አወራለሁ። እስካሁን ካወራዋቸው ሰዎች ሁሉ ወላይ አንድ ወንድ ብቻ ነው ጥሩ ሰው መልካም ሰው ማለት ነው። ቆይ ዛሬም ሪከርድ አድርጎልኛል። ለነገሩ እዚህ ላይ ባስገባላችሁ ምን ዋጋ አለው? ላስገባላችሁ። በጣም ጥሩ ሰው ምርጥ ሰው ማለት ነው ወላሂ እንጂ ሴቶቹ ግን ምን ነክቷቸውን የሀገሬ ልጆች። በዚህ አጋጣሚ ስሙኝማ፣ አረብ ቤት ውስጥ ስትገቡ ገና ከጅምሩ ከባሏ ጋር የተፋታች መዳም ቤት ከደረሳችሁ ተለብላችሁ ውጡ። እዚያ ቤት እንዳሰሩ ደሞዝ አይከፍሉም አብዛኞቹ። ሁለታቸውም ሳውዲ አረቢያ የሄዱ 2 ልጆች ከባሎቻቸው ጋር የተፋቱ ናቸው ማለት ነው። እና ደሞዝ የሚባል ነገር አይከፍሉም የሀገሬ ልጆች። የአንደኛው ወር የሁለቱን ወር ሳይከፍሉ የአንደኛው ወር ይደርሳል ማለት ነው። እና ዛሬ ግን በዚህኛዋ ጉዳይ ነው የመጣሁት። በዚህ አጋጣሚ አረብ ሀገር ማለት ነው ሳውዲ አረቢያ አሁን አዲስ የመጣውን ህግ የሚከተሉላችሁ ከሆነ ጥሩ ነው። ያው ወጣቶች ምናምን ከሆኑ አጭበርብረው ብራችሁ እንዳይወስዱባችሁ በጊፍት ምናምን መልክ እንጂ ማለት ነው። እሱ ምንድነው መሰላችሁ ምንድን ባለው አካውንት ካወጡላችሁ ጥሩ ነው። ለምን ብትሉ ህጉ ስለሚያስገድዳቸው ለህጉ ሲሉ ቀጥታ በየወሩ ግዴታቸውን ወደ አካውንታቸው ያስተላልፉላቸዋል ማለት ነው። ግን አንዳንድ አጭበርባሪ መዳሞች ግን አካውንት አያወጡም። ለምን ብትሉ ወሩን ጠብቀው ደሞዝ መክፈል ስለማይችሉ ማለት ነው። እና የዚችን መዳም ጉዳይ ልንገራቸው የሀገሬ ልጆች። የዛሬ ወር በስንት መከራሪ ብዬ የአንድ ወር ደሞዝ አስላኩላት ማለት ነው ለዚች ልጅ። ለእናቷ ሄደላት የዛሬ 2 ወር ነው እንጂ የዛሬ ወር አልኩኝ። ከዛ በየወሩ ሲመጣም ለልጅቱ ደግሞ ብሩ ጥሩ አይደለም፣ እስኪ ቢያንስ የሁለት ወር ልጠይቅ አልኩኝና የደሞዝ ቀን ሲደርስ ብርሽን ሰጠች ስላት አልሰጠችኝም አለችኝ። ከዛ አሁንም አልሰጠችኝም ስትል በቃ የ2 ወር ይደረስና እኔ ደውዬ እጠይቃታለሁ አልኩ ማለት ነው። አሁንም ደግሞ የ2ኛው ወር ካለፈ አስቡት በ28 ነው ደሞዟ ይችልሽ። ዛሬ ቀን ስንት ነው? 13 የሀገሬ ልጆች 3ኛ ወሯ ሊደገም እንግዲህ 2 ሳምንት ነው የቀረው ማለት ነው። ከዛ በቀደም በቀን 7 ነው በቀን 5 ሴትዮሽን አገናኝ አልኳት። እሷ ቋንቋ ስለማትችል ማለት ነው አገኘዋትና እሷ ብሩን ትፈልገዋለች እና እናቷ ብር ስለፈለገች ዘይነብ ትባላለች። ዘይነብ ብሯን ስለምትፈልገው ላኪላት አልኳት። እሺ የ2 ወር የምትፈልግ ወይስ የ1 ወር ስትለኝ እኔ ደግሞ ሲመጣም ሲሄድም ስለሚቀንስ
መላክ ካልቀረ ከአንድ ላይ እንድላክ አልኩና አይ ከ2 ወር ደሞዝ ሰው ምን ይቀነሳል እናቷ የ2 ወር ደሞዝ ነው የምትፈልገውና የ2 ወር ላኪላት አልኳት። ከዛ ኢንሻአላህ አጉብ 30 ይሉ ማለች። ደግሞ እኮ ውሸታቸው ሀገሬ ልጆች ድርቀታቸው። ኧረ ወላሂ እኔ ምን ማለት እንዳለብኝ አላውቅም። ኧረ ሳውዲ አረቢያ አሁን በአሁኑ ዘመን ሳውዲ የተሰደዳችሁቶች አለ ያግዛችሁ። የእውነት ብሶባቸዋል ማለት ነው። ግን በጣም ጠንካሮች ናቸው አንዳንድ እህቶች ወላሂ። ከዛም አላቸዋለሁ ከ3 ቀን በኋላ ያለች ስትው ሳምንት አለፈው። ከዚያ ሳምንት ሲያልፉ ለልጁ ትናንትና ደወልኩኝና አገናኝ መዳምሽን ስላት ከዛ ዛሬ ደወለች ማለት ነው። ያው አገናኝ ያልኳት ብሩን ፈልጌ እንደሆነ ስላወቀች ቀጥ ብላ መጣችና እኔ አሁን የምከፍልሽ የ1 ወር ደሞዝ ነው የምልክላት የ1 ወር ደሞዝ የለኝም ስትለኝ እንዴ እስኪ ዛሬ ቀን ስንት እንደሆነ አስበሽዋል እንዴ? ያለኛው ወር እኮ እየደረሰ ነው ስላት አዎ እየደረሰ ነው ከዚያኛው ወር ጋራ አብሬ ከፍላታለሁ። ውሸቷን እንጂ እኮ ሲመጣ አትከፍልም ያገሬ ልጆች። ለምን ይሄን ብርም ስንቴ እንደዋሸች ስለማውቅ ማለት ነው። ከዛ በኋላ ለአንቺም እኮ ጥሩ አይደለም ለሷም ጥሩ አይደለም የየወሩን ክፈይ ያልኳት ማለት ነው። ምን ብላኛል የመሰላችሁ የሆነ ጊዜ ገና ከዚች ልጅ ጋራ ለመጀመሪያ ጊዜ ስናወራ ምንሽ ናት ብላ እህቴ ናት ምናምን ብላ ስናወራ ስንት አመት ነሽ ሳውዲ ዱባይ ስትለኝ ፎቅ አሻራ ሰና ብያታለሁ። ከ10 አመት በላይ ቆይቻለሁ እዚህ ቤት ምናምን ስላት አንቺ ጥሩ ሰው ነሽ ማለት ነው ጥሩ ሰው ስለሆንሽ ነው ያልተሳፈርሽው አለችኝ። ወላሂ ነው የምላችሁ ሪከርድ ራሱ ወደ ላይ ይሆናል እንጂ አለኝ። አይ እኔ ጥሩ ሰው ሁኜ ሳይሆን ሰዎች ጥሩ ሰው ስለሆንልኝ ነው አልኳት። ዋይፋይ ከክፍሌ ነው ያለ ምግብ እንደፈለግኩ አማርጬ ነው የምበላ። ደሞዝ 1 ቀን ደሞዜም ውስጥ ብዬ አላውቅም። ኪል ሻህር አወል ዋህድ ያጡኝ አልኳት ማለት ነው። በየወሩ ደሞዜን ይሰጡኛል። ምንም አይነት ችግር የለብኝም። ሰዎቹ ገልባቸው ያኔ ረህማላቸው ያዝናሉ ለሰራተኛ እና በዚያ ምክንያት ነው እንጂ ተቀመጥኩት እኔ ጥሩ ሁኜ አይደለም አልኳት። እንዲች ዋይፋይ ዳخل ሀይ ራስ ላይ አዋለኝ አልኳት። የሚገርማቸው በዚያን ሰዓት ለሰራተኛቱ ዋይፋይ ከልክላት ነበረ። በሳምንት 1 ቀን ጁማ ቀን ለ10 ደቂቃ ብቻ ከፍትላት አለች ማለት ነው። እኔ ደግሞ ለምን አትከፍትላትም ስላት አልከፍትላትም ማና እንዲ ይያል ህፃናቶች ስላሉኝ ዋይፋይ ከፍቼ ከተውኩላት ዩቲዩብ እና ቲክቶክ እየገባች ልጆችን አትቆጣጠርም ብላ ነበር ማለት ነው። እና ዛሬ ምን አልኳት መሰላችሁ ሰራተኛ እኮ እንዲቆይ የምታደርጉትም እንዲሄድ የምታደርጉትም እኮ እናንተ ናችሁ። በባለፈው ምን ብለሽ ነበር አልኳት። ከዛ ታልሽ ከቀጣይ ወር ጀምሬ አስተካክልላታለሁ አለች። እና ከ3 ቀን በኋላ ልክላታለሁ አለች። ሳምንት ሆነ። ዛሬ ምን የተናገረ ነው። ከዛ ደግሞ ከ2 ወር ደሞዝ ብሶም ደግሞ አልከፍልም የ1 ወር ነው የምከፍል ያገሬ ልጆች። ደግሞ ውሸታችሁ እንዳልኳችሁ ማለት ነው። ምን አለች መሰላችሁ ባንክ ተዘግቶብኝ ነው እኮ ባንኳ ተዘግቶባት እና ወላሂ ነው የምላችሁ ብራችሁ በየወሩ ሳይከፈላችሁ የ2 ወር የ3 ወር እያያዙባችሁ የ1 ወር እየተቀበላችሁ ቀጣይ ወር እየተባላችሁ ችላችሁ የምትሰሩ የኔ ጀግናቶች እናንተ ጀግና ናችሁ። እኔ እኮ ሰብር የሚባል ነገር የለኝም። እብድ እኮ ነኝ ያገሬ ልጆች ወላሂ እብድ ነኝ። ግን አልሐምዱሊላህ እብድነቴን አይቶ 1 ቀን እንኳን ማለት ነው ትንፍሽ ብዬ አላውቅም ስለ ደሞዝ። የኔ ደሞዝ ወይ በ28 ወይ በ29 ወይ በ30 በዛ ከተባለ ሰውየው ከዛኛው ቤት ከሆነ በ31 ሊሰጠኝ ይችላል። እና ታዲያ እንደዚህ ሁኜ የለመድኩ ልጅ አሁን ላኩ ስላችሁ አንዷ ምን ትላለች ደግሞ ልጅ የኮሌጅ ተማሪ ሆና ከፍዩ ትለኛለች እንዴ አናማ አንድ ረጃል ትለኛለች። እኔ ምን ላድርግ ያገሬ ልጆች ባል የለኝም አናማ አንድ ናሲ ሳዲኔ ትለኛለች። ሰው የለኝም ባል የለኝም የሚያግዘኝ የሚረዳኝ የለም ትላለች። እና አሁን እንዴት ነው የሚደረግ ያገሬ ልጆች እስኪ ንገሩኝ። ደሞዛችሁ በየወሩ የማይሰጣችሁ ልጆች እንዴት ነው እየሰራችሁ ኮንትራት የምትጨርሱት? ኮንትራታችሁንም ጨርሳችሁ ደግሞ ድጋሚ የምታሳድሱት እንዴት ነው ንገሩኝ እስኪ። እንደኔ ግን ይቅርባችሁ ያገሬ ልጆች። ምክንያቱም የየወሩን ደሞዝ መክፈል ያልቻለች መዳም ተጠራቅሙባት መቼም ቢሆን አትከፍላችሁም ያገሬ ልጆች። በኋላ አቅም የለኝም ብላ ወይ አውጥታ ጥላችኋለች ወይ እናንተ ሳታውቁ ታሳፍራችኋለች። ስለዚህ ደሞዛችሁን በየጊዜው ተቀበሉ። በየጊዜው ጨቅጭቁ ያገሬ ልጆች። እኔ እኮ እየደወልኩ እንደዚህ እየጨቀጨቅኩ በምችለው ቋንቋ እንደዚህ የሆኑብኝ ቋንቋ የማይችሉቶቻችን እንዴት አድርገው ጥንባጥንቤ እንደሚጫወቱባችሁ አስባችሁታል? ወላሂ በጣም ከባድ ነው። የሳውዲ አረቦች እንዳለ ደህይተዋል ማለት ነው። እንዴ ከደህዩ አቅም ከሌላቸው ግን ለምንድን ነው የሚያመጡት? አረ ልምድ ያላችሁ መላበሉኝ ያገሬ ልጆች። እኔ በሰው ምክንያት ልቀውስ ነው። ወላሂ በጣም ከባድ ነው።